ሰላም ውድ የአደይ ቁም ነገር ቤተሰቦች እንደምን ቆያችሁልን? አደይ የቁም ነገር ዝግጅታችን ጀምሯል። ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር አክሲማሮስ ዘሰሉስ። እግዚአብሔር ሰኞ ማታ ለማክሰኞ አጥቢያ በጊዜ ሰርክ በዕለተ ሰሉስ ምንና ምን ፍጥረት ፈጠረ ቢሉ ሶስት ፍጥረታትን ፈጠረ። በምሳር የሚቆረጡ በማጭድ የሚታጨዱ በጥፍር የሚለቀሙ አዝርዕትን፣ አትክልትን፣ እጽዋትን ፈጠረ። እግዚአብሔር ምድርን ዘርን የሚሰጥ ሳርንና ቡቃያን በምድርም ላይ እንደየወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርንና ቡቃያን እንደወገኑ ዘሩም ያለበትን ፍሬ የሚያፈራ ዛፍን እንደወገኑ አበቀለች። ሳሩ ለክፍከፋ እንጨቱ ለደገፋ ጣዕሙ ልምላሜው መዓዛው ያማረ የተወደደ ሆኖ አንድ ጊዜ አብቦ አፍርቶ ተገኘ። እግዚአብሔርም ያ መልካም እንደሆነ አየ። ዘፍጥረት 1:12-14። ከዚህም በኋላ እግዚአብሔር ብሩህ መሬት በምስራቅ በኩል ከናጌብ ወዲህ ጠቅልሎ አኑሮት ነበር። እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ። ከምድር ከፍ ብላ ከሰማይ ዝቅ ብላ በመካከል ገነት ተተከለች። ዘፍጥረት 2:8-9። ሄኖክም ዕፀ ሕይወትን አይቶ የከበሩ 7 ተራራዎች አየው። ሁሉም አንዱ ካንዱ ልዩ ልዩ የሆኑ እንጨቶች ከበዋቸዋል። ከውስጣቸውም መቼም ቢሆን እንደነርሱ አድርጎ የሸተተኝ ሌላ ዕፅ የሌለ ከሽቱ ሁሉ የበለጠ የሽቱ እንጨት አለ። ዛፉም ቅጠሉም አበባውም ለዘላለም አይጠወልግም። ፍሬውም ያማረ ነው፣ ያውም እንደ ዘንባባ ፍሬ ያለ ነው። ያን ጊዜ ይህ እንጨት መልካም ነው፣ ቅጠሉም ያማረ ነው፣ ፍሬውም ፊት ለፊት ለማየት እጅግ ያማረ ነው አልሁ። ከቅዱሳን መላእክት አንዱ ቅዱስ ሚካኤል ሄኖክ ስለዚህ እንጨት ሽታ ምን ትጠይቃለህ አለኝ። ስለ እርሱ ላውቅ እወዳለሁ፣ ይልቁንም የዚህን እንጨት ነገር ላውቅ እወዳለሁ ብዬ መለስኩለት። ጫፉም የእግዚአብሔርን ዙፋን መስሎ የምታየው ይህ ረጅም ተራራ የክብር ባለቤት እግዚአብሔር የሚቀመጥበት ዙፋኑ ነው። ይህንንም ሽታው ያማረ እንጨት እስከ ቁርጥ ፍርድ ቀን ድረስ ይነካው ዘንድ ከስጋዊ ከደማዊ ሰው ወገን ለአንዱ እንኳን ስልጣን የለውም ሲል መለሰልኝ ብሎ ተናግሯል። ሄኖክ 7:6-16። በዚህችም በገነት መካከል ዕፀ ሕይወትን ተከለ። የዚህችም ዕፀ ሕይወት ራሷ ከሰማይ ይደርሳል። ፍሬዋም እንደ ሮማን ፍሬ ተነባብሮ ከእግር እስከ ራሷ ምሉ ነው። እግዚአብሔር አምላክም ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል የሕይወትን ዛፍ መልካምንና ክፉን የሚያስታውቀውን ዛፍ አበቀለ። ዘፍጥረት 2:9-10። ከዚህችም ዕፀ ሕይወት ፍሬን አንዲቱን ቆርጦ ባፉ ጎርሶ አላምጦ ሳይወጣት እንደ ቀድሞ ፍሬ ተክታ ትገኛለች። በወንዙም ዳር በሁለት ወገን የሚያፈራው ዛፍ ሁሉ ይበቅላል። ቅጠሉ የማይረግፍ ፍሬው የማይጎድል በየወሩ ሁሉ አዲስ ፍሬ ያፈራል። ውሃዎች ከመቅደስ ይወጣሉና ፍሬውም ለመብል ይሆናል፣ ቅጠሉም ለመድኃኒት ይሆናል ብሏል። ሕዝቅኤል 47:12-13። ደግሞም በአደባባይዋም መካከል በፈሳሽ ወንዝም ዳር ወዲህና ወዲያ የሕይወት ዛፍ አለች። 12 ፍሬም ትሰጣለች፣ በወርም ታፈራለች። የዛፊቱም ቅጠል የአሕዛብ ፈውስ ነው ብሏል። ዮሐንስ ራእይ 22:2-3። ከዚህችም ዕፀ ሕይወት አንዲቱን ፍሬ በበሏት ጊዜ ጣዕሙ ካፍ መዓዛው ካፍንጫ ሳይለይ እስከ 7 ቀን ይቀመጣል። ከዚህችም ዕፀ ሕይወትን ፍሬ የቀመሱ ሰዎች እንዲህ ያለውስ ምግብ ያለ እግዚአብሔር ቸርነት ለፍጡር አይገባውም ነበር እያሉ ያደንቃሉ። የዚህችም ዕፀ ሕይወት ቅጠሏ፣ አበባዋ፣ ፍሬዋ ያለ ደዌ ያለ ሕማም ነፍስን ከስጋ የሚለይ እርሱ ነው። በዚህችም ዕፀ ሕይወት በአራቱ ማዕዘኗ 4ቱን አበይት እጽዋት ተከለ። ከዚህችም ዕፀ ሕይወት ስር የሕይወት ውሃን አወጣ። ይህችም የሕይወት ውሃ ከወተት 7 እጅ ትነጻለች፣ ከማር ከስኳር 7 እጅ ትጣፍጣለች። ወንዝም ገነትን ያጠጣ ዘንድ ከኤደን ይወጣ ነበር፣ ከዚያም 4 ክፍል ይከፈል ነበር። ዘፍጥረት 2:10-11። ከነዚህም ከአራቱ አበይት እጽዋት ስር 4ቱን ወንዞች አወጣ። ዘፍጥረት 2:10-15። የነዚህም የአራቱ ወንዞች ስማቸው የአንደኛው ግዮን፣ ሁለተኛው ኤፍራጥስ፣ ሶስተኛው ኤፌሶን፣ አራተኛው ጤግሮስ ይባላሉ። እነዚህም አራቱ ወንዞች ወዲያና ወዲህ 4 ማዕዘን እንደ መስቀል ተመሳቅለው ገነትን ያጠጣሉ።
ከምስራቅ ወጥቶ ወደ ምዕራብ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከምዕራብ ወጥቶ ወደ ምስራቅ የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። ከደቡብ ወጥቶ ወደ ሰሜን የሚጨመር አለ፣ በዚያ ያለውን ያጠጣ ዘንድ። ከሰሜን መንጭቶ ወደ ደቡብ የሚጨመር ወይም የሚሄድ አለ፣ በዚያ ያለውን ያጠጣ ዘንድ። የባህር መመላለሷ ድንቅ ነው እንዳለ ዳዊት በመዝሙር 92 ከቁጥር 4። እነዚህም አራቱ አፍላጋት ከገነት ሳሉ ጊዮን ወተት፣ ኤፍራጥስ ዘይት፣ ኤፌሶን ወይን፣ ጤግሮስ ማር ናቸው። ወደዚህ ዓለም ሲመጡ ግን ንጹህ ውሃ ሆነው ይወርዳሉ። አሁን በዚህ ዓለም መልካም መብል በልተን መልካም መጠጥ ጠጥተን ወደ ዳሪ ስንቀመጥ ተለውጦ እንደሚወጣ ሁሉ ወደዚህ ዓለም ሲመጡ እነዚህም ተለውጦ ይወርዳሉ። ጊዮን ፈለገ ሐሊብ ነው፣ በኢትዮጵያ ይዞራል። ኤፍራጥስ ፈለገ ዘይት ነው፣ በሮሚያ ይዞራል። ኤፌሶን ፈለገ ወይን ነው፣ በአንጾኪያ ይዞራል። ጤግሮስ ፈለገ ማዕር ነው፣ በቁስጥንጥንያ ይዞራል። ዘፍጥረት 2 ከ11 እስከ 15። በዚህችም በገነት በስተምዕራብ በኩል ለአዳም ለአባታችን ለኛ ሞትን ያፈራችብንን ዕፀ በለስን ተከለ። ዘፍጥረት 2 ከ9 እስከ 10። ከዚህም በኋላ እግዚአብሔር ገነትን ታላላቁን ታናናሹን እጽዋት አብቅይ ብሎ ቢያዛት ታላላቁን ታናናሹን እጽዋት አበቀለች። በዚህችም በገነት በውስጧ ያሉት አዝርዕት፣ አትክልት፣ እጽዋት ታናናሹ ቅጠላቸው 12 ክንድ ይሆናል። ይኸውም እንደ ኮከብ ያበራል። በዚህችም በገነት ውስጥ ያሉ አዝርዕት፣ አትክልት፣ እጽዋት ፍሬያቸው ክብ ነው። ይህ ሲሆን በገነት ያሉትን አዝርዕት፣ አትክልት፣ እጽዋት ፍሬያቸውን ማን ይመገባዋል ቢሉ ብሔረ ብፁዓን ያሉ ጻድቃን ቅዱሳን በገነት ያሉ አዕዋፋት ይመገቧቸዋል። ማን ያመጣላቸዋል ቢሉ ገነትን ለማናፈስ በስተምዕራብ በኩል የተሾመ ነፋስ አለ። በ9 ሰዓት ወደ ምስራቅ አሻቅቦ በነፈሰ ጊዜ እንደ ዝናብ ይዘንብላቸዋል፣ ይረግፍላቸዋል። ያን እየተመገቡ ፈጣሪያቸውን እያመሰገኑ ይኖራሉ። እነዚህም አዝዕርት፣ አትክልት፣ እጽዋት ሲያፈሩ በአንድ መንገድ ብቻ አያፈሩም። በራሳቸው የሚያፈሩ አሉ፣ በጎናቸው የሚያፈሩ አሉ፣ በስራቸው የሚያፈሩ አሉ። እነዚህም ምሳሌ ናቸው። በራሳቸው የሚያፈሩት በራሳቸው ጥረው ግረው የሚኖሩ አምሳል ናቸው። በጎናቸው የሚያፈሩት ወንዶች ሚስት አግብተው ሴቶች ባል አግብተው ልጅ ወልደው በሀብታቸው ነግደው በንብረታቸው ተጠቅመው የሚኖሩት አምሳል ናቸው። በስራቸው የሚያፈሩት ሎሌዎቻቸውን ሰራተኞቻቸውን አዘው ልከው የሚኖሩት አምሳል ናቸው። ይህ ሰሙ ነው። ወርቁ ግን አንዱም 100 አንዱም 60 አንዱም 30 ፍሬ ሰጠ። ማቴዎስ 13 ከ8 እስከ 10። በራሳቸው የሚያፈሩት የባለ 100 ክብር አምሳል ናቸው። በጎናቸው የሚያፈሩት የባለ 60 ክብር አምሳል ናቸው። በስራቸው የሚያፈሩት የባለ 30 ክብር አምሳል ናቸው። ከነዚህም አዝዕርት፣ አትክልት ከእጽዋቱም ወገን በራሳቸው በጎናቸው በጫፋቸው አፍርተው ፍሬያቸውን ወፍ ጠርጥሮት ጠላት ለቅሞት የሚቀሩ አሉ። በስራቸው አፍርተው ፍሬያቸውን ከወፍ ከጠላት ሸሽገው የሚያስቀሩ አሉ። እነዚህም ምሳሌዎች ናቸው። በራሳቸው አፍርተው ፍሬያቸውን ወፍ ጠርጥሮት ጠላት ለቅሞት የሚቀሩ በዚህ ዓለም ብዙ ትሩፋት ብዙ ምግባር ሰርተው ይዩልን፣ ይስሙልን፣ ይወቁልን ብለው በከንቱ ውዳሴ ተጎድተው በወዲያኛው ዓለም ሳይጠቀሙ የሚቀሩት አምሳል ናቸው። በስራቸው አፍርተው ፍሬያቸውን ከወፍ ከጠላት ሸሽገው የሚያስቀሩት በዚህ ዓለም ሲኖሩ ብዙ ትሩፋት ብዙ ምግባር ሰርተው አብልተው አላበላንም፣ አጠጥተው አላጠጣንም፣ አልብሰው አላለበስንም እያሉ ክብራቸውን ሸሽገው በወዲያኛው ዓለም የሚጠቀሙት አምሳል ናቸው። ዳግመኛም ከአንድ መሬት በቅለው የሚበሉ የማይበሉ የሚጣፍጡ የማይጣፍጡ እሬትና መርዝ ወይንና ሙዝ ይገኛሉ። እሬትና መርዝ የኃጥአን ምሳሌ ናቸው። ወይንና ሙዝ የጻድቃን ምሳሌ ናቸው። እነዚህም ከአንድ መሬት በቅለው በመጣፈጥና በመምረር እንዲለዩ ሁሉ ጻድቃንና ኃጥአንም ከአራቱ ባህሪያት ተፈጥረው በምግባርና በሃይማኖት በክህደትና በኃጢአት በክፋትና በበጎነት ተለይተው ሲኖሩ ጻድቃን ምግባር ሰርተው ሃይማኖት አጽንተው ወደ መንግስተ ሰማያት ይገባሉ። ጻድቃንስ አልሞቱም፣ ወደ ጌታቸው ሄዱ እንጂ በመንግስተ ሰማያትም የወደዱትን ይሰጣቸዋል። ኃጢአትንም በክህደት በኃጢአት በክፋት ጸንተው ሃይማኖት ምግባር አፍርሰው ወደ ገሃነመ እሳት ይወርዳሉ። ፍሬያቸው ሐሞት ነው፣ ዘላለም መራራ ነው። ዘዳግም 32 ከ32 እስከ 33። እነዚህም አዝዕርት፣ አትክልት፣ እጽዋት ከፍጥረት ዓለም ጀምረው እስከ ህልፈት ዓለም ድረስ በየዘራቸው ቢበቅሉ እንጂ ያለ ዘራቸው አይበቅሉም። እንደዚህም ሁሉ ጻድቃንና ኃጥአንም ያለ ዘራቸው ያለ ቤታቸው ሌላ ያመጡም። ከፍሬያቸው ታውቋቸዋላችሁ። እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ክፉ ፍሬ ያደርጋል። ማቴዎስ 7 ከ16 እስከ 17። ከአዝዕርት ከአትክልት ወገን በጋ ለምልመው ክረምት የሚደርቁ ክረምት ለምልመው በጋ የሚደርቁ አሉ። እነዚህም አምሳል ናቸው። በክረምት ለምልመው በጋ የሚደርቁት በዚህ ዓለም ሲኖሩ በልተው ጠጥተው ለብሰው ሞግሰው በወዲያኛው ዓለም የማይጠቀሙት አምሳል ናቸው። እንደነማን ቢሉ እንደነ ነዌ እንደነ ኪራም። በሕይወትህ እንደተደላደልህ እንደተቀማጠልህ አስብ። ሉቃስ 16 ከቁጥር 25። ክረምት ደርቀው በጋ የሚለመልሙትም በዚህ ዓለም ሲኖሩ ተርበው ተጠምተው ታርዘው አከው ጎስቁለው መከራቸውን ባኮቴት ተቀብለው በወዲያኛው ዓለም የሚጠቀሙ ሰዎች አምሳል ናቸው።
እንደነማን ቢሉ እንደ ግዱፍ አልዓዛር። የአልዓዛርስ ነገር እንደምን ነው ቢሉ ነዌ የሚባል አንድ ባለጸጋ ሰው ከአሕዛብ ወገን የሚሆን ነበር። ቤቱን በወርቅና በብር የሰራ ቀኑና መምሸቱን ሌሊቱን መንጋቱን የሚያውቅ ፈጣሪውን የማይጠይቅ ነበር። አልዓዛርም የሚባል የሚሄድበት እግር የሚበላበት እጅ የሌለው የሚጦረው ያጣ ደካማ ሰው ነበር። እርሱም ረሃብ ቢጸናበት ወየው ከነዌ ምግብ ዕቃ አጣቢና ፍርፋሪ መጣያ ወስዶ ማን በጣለኝና ከፍርፋሪው በልቼ ጠግቤ ካተላው ካምቡላው ጠጥቼ ረክቼ ብሎ ተመኘ። እንጸድቃለን ያሉ ሰዎች ከነዌ ምግብ ዕቃ አጣቢ ማፍሰሻ ወስደው ጎጆ ሰርተው ትተውት ሄዱ። እርሱም እጅ እግር የለውምና ተጎንብሶ ካተላው ካምቡላው ሲመገብ ኖረ። ከዕለታትም አንድ ቀን ብርድ ቢጸናበት ወየው ፀሐይ በሞኩ ብሎ ተመኘ። እንጸድቃለን ያሉ ሰዎች ፀሐይ ከሚገኝበት ቦታ ወስደው አስቀመጡት። ከዚህም በኋላ ነዌ ከዋለበት ሲመለስ ከወጣበት ሲገባ ነጋሪቱን እያስመታ እምቢልታውን እያስነፋ በእልልታ በደስታ ወደ ቤቱ ሲያልፍ አልዓዛርን ዝንብ ወሮት ውሾች ሲልሱ ታየ። ነዌም ይህንን አይቶ ከቅጽር የወደቀው ጥንብ ምንድነው አለ። አብሮት ያሉ ሰዎችም ጥንብም አይደለ፣ ነገር ግን ነዳይ አልዓዛር ካተላ ካምቡላ ቢተርፌ ብሎ በምግብ ዕቃ አጣቢ ማፍሰሻው ወድቆ ይኖራል እንጂ አሉት። ነዌም ችጋሩን ንዴቱን እንዲመልስብኝ ማን አምጥቶ ጣለብኝ? አሁንም ወዲያ ወስዳችሁ በምድረ በዳ ጣሉት ብሎ ተቆጥቶ ገባ። የታዘዙትም ሰዎች ወስደው በምድረ በዳ ጣሉት። አልዓዛርንም ውሃ ጥማት ገደለው። ከዚህም በኋላ መላእክተ ብርሃን የአልዓዛርን ነፍስ የብርሃን ልብስ አልብሰው የብርሃን መጎናጸፊያ አጎናጽፈው የብርሃን ጫማ ጫምተው የብርሃን ዝናር አስታጥቀው የብርሃን ዘንግ አስጨብጠው የብርሃን አክሊል የብርሃን ዘውድ በራሱ ላይ ደፍተው በገነት ከአብርሃም ጋር አስቀመጡት። ሞት አይቀርምና ነዌንም መቅሰፍተ እግዚአብሔር ገደለውና ሞተ። ከዚህም በኋላ መላእክተ ጽልመት የነዌን ነፍስ በጨለማ ቁርበት ጠቅልለው በእሳት ሰንሰለት አስረው በእሳት ጉድጓድ ገሃነመ እሳት ጣሏት። ከዚህም በኋላ ነዌና አልዓዛር በፈቃደ እግዚአብሔር ተያዩ። ነዌ አልዓዛርን ከአብርሃም ጋር ተካክሎ ተቀምጦ የብርሃን ሽልማትን ሁሉ ተሸልሞ በገነት ደስ ብሎ ታየው። አልዓዛርም ነዌን በእሳት ነጎድጓድ ወድቆ እጅግ መከራ ጸንቶበት አየው። ነዌም ኦ አብርሃም አዌ ብሎ ጠርቶ ከስቃዬ ሁሉ ውሃ ጠምጠንቶብኛልና ምላሴን የማረጥብበት ጥቂት ውሃ በጽዋ ስደድልኝ አለው። አብርሃምም በቁመናህ ቀርተህ ያላኖርኸው ከዚህ ማን ቀርቶ ያኖርልሃል? ውሃውስ ቢገኝ ማን ያመጣልሃል? የሚያመጣውስ ቢገኝ በወዴት ያልፋል? በእኛና በእናንተ መካከል ያለውን ገደል አላየኸውምን? አለው። ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወደ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ሉቃስ 16 ከ26 እስከ 27። ገደሉስ ምንድነው ቢሉ የነዌ ኃጢአት ለአብርሃም ገደል መስሎ ታይቶት ነው። ነዌም አልዓዛርን ላከውና በልብሱ ጫፍ ውሃ ነክሮ አምጥቶ ምላሴን ያርጥብልኝ አለ። ሉቃስ 16 ከ24 እስከ 25። አብርሃምም የአልዓዛርን ጌትነት አላየኸውምን? ቀድሞ አንተ በቁመና ሳለህ ማን ያዝህ ነበር? ከእንግዲህስ ወዲያ አልዓዛርንም ከፈጣሪው በቀር የሚያዘው የለም አለው። ነዌም እንግዲህ መከራ እንደበዛብኝ ስቃይ እንደጠናብኝ መቅረቴ ነው አለው። አብርሃምም አዎን መቅረተ ነው፣ ቀድሞ በቁመናህ የተቀማጠልኸው ያጌጥኸው አልዓዛርን በውሃ ጥም ያስገደልኸው ፍዳ ለመከራ ጥሎሃልና አዎን መቅረትህ ነው አለው። ሉቃስ 16 ከ25 እስከ 26። ከዚህም በኋላ ነዌ አብርሃም አባት ሆይ እንግዲህ እኔ ካልሆነልኝ አልዓዛርን ወደ አባቴ ቤት እንድትወስደው ለምንሃለሁ። 5 ወንድሞች አሉኝና እነሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለው። ሉቃስ 16 ከ27 እስከ 28። አብርሃምም ቀድሞ መምህራን ተሹመውላቸዋል፣ መጽሐፍ ተጽፎላቸዋል፣ እነዚያን ይስሙ አለው። ሉቃስ 16 ከ29 እስከ 30። ነዌም እነዚያንማ እኔስ ስሰማቸው አልነበረምን? ቢነግሩኝ አልሰማ ቢመክሩኝ አልመለስ ብዬ እንዲህ ያለ መከራ አገኘኝ እንጂ አለ። እነዚያም ከሙታን አንዱ ሄዶ ካልነገራቸው አያምኑም አለው። አብርሃምም እንቢተኞችህንማ ተዋቸው እንጂ ፍዳቸውን ይቀበሉ ዋጋቸውን ይክፈሉ አለው። አብርሃምም ሙሴንና ነቢያትን ካልሰሙማ ከሙታን ተለይቶ የተነሳ ቢኖርም አይሰሙትም አያምኑትም አለው። ሉቃስ 16:31። ክረምት ለምልመው በጋ የሚደርቁ የነዌ አምሳል ክረምት ደርቀው በጋ የሚለመልሙ የግዱፍ አልዓዛር አምሳል ናቸው ማለት ስለዚህ ነው። ደግሞም ክረምት የማያብቡ የማያፈሩ አሉ። እነዚህ የኃጥአን አምሳል ናቸው። በዚህ ዓለም ተርበው ተጠምተው አከው ጎስቁለው መከራቸውን ባኮቴት አንቀበል ብለው ሲሰርቁ ሲቀሙ ኑረው በወዲያኛው ዓለም የሳጥናኤል ባሮች ሆነው ይቀራሉ። ባለጸጋውን ስለ ባለጸግነቱ አያፍረውም፣ እንደተገመገመለት ነው እንጂ ለድሃውም ስለ ድህነቱ አይራራለትም እርሱን ደስ ካላሰኘው። ክረምት ከበጋ ለምልመው አብበው አፍርተው የሚኖሩ አሉ። እነዚህም የጻድቃን አምሳል ናቸው። እንደነማን ቢሉ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ በዚህ ዓለም ሳሉ ወልደው ከብደው ገዝተው ነርተው በልተው ጠጥተው
በወዲያኛው ዓለም ተጠቅሞ የጻድቃን ነፍስ ሁሉ ስትሄድ በአብርሃም በይስሐቅና በያዕቆብ እቅፍ አስቀምጥልን ሲባሉ ይኖራሉ። በምትሰፍሩበት መስፈሪያ ይሰፈርባችኋል። ማቴዎስ 7:2-3 ከእናቶቻቸው ማህፀን ጀምሮ የተመረጡ አሉ ማለት ይህ ነው። ከነዚህም ከአዝዕርት ከአትክልት ከእጽዋት ወገን በመጋቢት በሚያዝያ ተዘርተው ዝናቡን ፀሐዩን ችለው በብዙ ወራት የሚበሉ እንደነ ዘንጋዳ እንደነ ማሽላ ያሉ አሉ። እነዚህም አምሳል ናቸው። እንደነማን ቢሉ እንደ ቅዱስ ጊዮርጊስ ብዙ ስቃይ ብዙ መከራ ተቀብለው ብዙ ክብር ብዙ ዋጋ የሚያገኙት ናቸው። ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። የሐዋርያት ሥራ 14:22-23 እንደነ ኢዮብ ብዙ ደዌ ብዙ ሕማም ተቀብለው ብዙ ክብር ብዙ ዋጋ የሚያገኙት ናቸው። ኢዮብ 2:7-8 በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቷል። ሁለተኛ ቆሮንቶስ 8:2-3 ደግሞም ከነዚህ አዝዕርት በሐምሌና በነሐሴ ተዘርተው በጥቂት ዝናብ በቅለው በጥቂት ቀን የሚበሉ ጤፍና ኑግ አሉ። እነዚህም ምሳሌ ናቸው። እንደነማን ቢሉ እንደነ ብዙሃን ሰማዕታት በአንድ ቀን መከራ በዕለት ደዌ እንደ በላዔ ሰብ በፍኝ ውሃ እንደ ጻድቃ መበለት በድርጎ ገሃ የሚጠቀሙ ናቸው። ሉቃስ 21:2-5 ማር 12:41-44 እንግዲህ ምሕረት ለወደደ ወይም ለሮጠ አይደለም ከሚምር ከእግዚአብሔር ነው እንጂ ሮሜ 9:16-17 ስለምን ጌታ ሰውን ከመከራ አበላለጠው? እኩሌታውን ብዙ መከራ ተቀብሎ ብዙ ዋጋ እንዲያገኝ እኩሌታውን ጥቂት መከራ ተቀብሎ በጥቂት ዋጋ እንዲድን አደረገ። በጌታ ዘንድ ማዳላት አለን ቢሉ ማዳላትስ የለበትም። እንደ ልቦናው ጽናት እንደ አእምሮ ስፋት ነው እንጂ ልቦናው የጸናውን አእምሮ የሰፋውን ብዙ መከራ ተቀብሎ ብዙ ዋጋ እንዲያገኝ ያደርገዋል። ልቦናው ያልጸናውን አእምሮ ያልሰፋውን ግን ጥቂት መከራ ተቀብሎ በጥቂት ዋጋ እንዲጠቀም ያደርገዋል። ጌታ የሚችሉትን መከራ ቢሰጥ እንጂ የማይችሉትን መከራ አይሰጥም። አንደኛ ቆሮንቶስ 10:13-14 የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ያዕቆብ 1:2-4 በዚህችም በገነት በስተቀኝ በኩል ከበረዶ 7 እጅ የሚነጻ እስከ ውቅያኖስ የሚያንጸባርቅ በጣምም በማዕዛም ቢሆን ከአራቱ ማዕዘን ዓለም የሚመስለው የሌለ ባህርን ፈጠረ። የዚህም ባህር ስሙ ምራቅአብ ይባላል። በዚህም ምራቅአብ ለሕይወት የተዘጋጁ ጻድቃን ቅዱሳን ከርጅናቸው ለመታደስ ይጠጡታል፣ ይታጠቡበታል። ዓለማተ እሳት ስንት ናቸው ቢሉ 9 ናቸው። 3ቱ ዓለማተ መላእክት ኢዮር፣ ራማ፣ ኤረር፣ 4ኛ ኢየሩሳሌም ሰማያዊት፣ 5ኛ ሰማይ ውዱድ፣ 6ኛ መንበረ ሰብሃት፣ 7ኛ ጽርሐ አርያም፣ 8ኛ ምጽናተ ሰማይ ባህረ እሳት፣ 9ኛ ገሃነመ እሳት ናቸው። ዓለማተ ነፋስ ስንት ናቸው ቢሉ 2 ናቸው። አንዱ ከላይ ባቢል የሚባል የረገ ነፋስ ሐኖስን ተሸክሞ የሚኖር ነው። ሁለተኛው ነፋስ ከበርባሮስ ጀምሮ ይህችን ዓለም ተሸክሞ የሚኖር ታላቁ ነፋስ ነው። ዓለማተ ማያት ስንት ናቸው ቢሉ 4 ናቸው። አንደኛው ከላይ ሐኖስ፣ ሁለተኛው ጠፈር፣ 3ኛው ውቅያኖስ፣ 4ኛው ከታች የምድር ምንጣፍ የሆነችው ውሃ ናት። ዓለማተ መሬት ስንት ናቸው ቢሉ 5 ናቸው። አንደኛ ከታች በርባሮስ፣ ሁለተኛ ይህች ዓለም፣ 3ኛ ብሔረ ብፁዓን፣ 4ኛ ብሔረ ሕያዋን፣ 5ኛ ገነት ናቸው። ከበርባሮስ ይህች ዓለም ብርህት ናት። ከዚህችም ዓለም ብሔረ ብፁዓን ብርህት ናት። ከብሔረ ብፁዓን ብሔረ ሕያዋን ብርህት ናት። ከብሔረ ሕያዋን ገነት ብርህት ናት። የዓለማተ ምድር አፈጣጠር እንደምን ነው ቢሉ ከሁሉ በታች በርባሮስ ናት። ከበርባሮስ በላይ ይህች ዓለም ናት። ከዚህች ዓለም በላይ በደቡብ ብሔረ ብፁዓን ናት። በሰሜን ብሔረ ሕያዋን ናት። በምስራቅ ገነት ናት። በምዕራብ ሲኦል ናት። እግዚአብሔር ይህን ዓለም ሲፈጥር አንድ ዓለም ብቻ አይደለም የፈጠረው 20 ዓለማትን 20 አየራትን ፈጥሯል እንጂ። በእነዚህም በ20 ዓለማት በ20 አየራት በውስጣቸው ያለውን ፍጥረት ሁሉ ከሥላሴ በቀር የሚያውቀው የለም። ዓለምን ሁሉ የምትገዛ አምላክ ሆይ ሰማይና ምድርን ከዓለሞቻቸው ጋር የፈጠርህ እንዳለ ምናሴ በጸሎቱ 1:1-2 ከዚህም በኋላ መንፈስ ቅዱስ ወርዶ ገነትን ሁለንተናዋን ቀባት፣ አነጻት፣ አከበራት። እርሷን ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ መንፈስ ቅዱስ ወርዶ ውቅያኖስን ሁለንተናዋን ቀባት፣ አከበራት፣ አነጻት። እርሷን ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ መንፈስ ቅዱስ ወርዶ ይችን ዓለም ሁለንተናዋን ቀባት፣ አከበራት፣ አነጻት። እርሷን ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ መንፈስ ቅዱስ ወርዶ ነፋስን ገብቶ እንደ ምግባሯ ለይቶ ቀባት፣ አከበራት፣ አነጻት። እርሷን ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ መንፈስ ቅዱስ ወርዶ ገሃነመ እሳትን ሁለንተናዋን ቀባት፣ አከበራት፣ አነጻት። ከትኩሳት ላይ ትኩሳት ጨመረላት፣ እርሷን ፈጣሪዋን አወቀች፣ አመሰገነች።
ከዚህም በኋላ መንፈስ ቅዱስ ወርዶ በርባሮስን ሁለንተናዋን ቀባት፣ በጽልመት ላይ ጽልመት፣ በጽናት ላይ ጽናት ጨመረላት። እርሷን ፈጣሪዋን አወቀች፣ አመሰገነች። ከዚህም በኋላ መንፈስ ቅዱስ ወርዶ በርባሮስን ቀብቶ እርሱ ባወቀው መንገድ ወደ አርያም አረገ። እነሆ ያለመ እሳት፣ ያለመ ነፋስ፣ ያለመ መሬት፣ ያለመ ማይ ተፈጥሮ ተፈጸመ። እኛ እግዚአብሔርን ወጣ ወረደ ማለታችን በዘፈቀደ ወይም እርሱ በፈቀደ መታየቱን መናገራችን ነው እንጂ እግዚአብሔርስ መውጣት መውረድ የለበትም። እግዚአብሔር ግን መጣ፣ ሄደ፣ ወጣ፣ ወረደ የሚሉ ሰዎች ቢኖሩ በአምሳለ ርግብ በመንፈስ ቅዱስ አፉ ብዙ ይሁን ብሎ አውግዟል። እግዚአብሔር ይህን ዓለም ቀብቶ እንዳከበረ ኤጲፋንዮስ ብቻ የተናገረ አይደለም። ሌሎችም ነቢያት በየመጽሐፋቸው ጽፈዋል፣ መስክረዋል። ይህስ ቅባት ምንድነው ቢሉ ቀድሞ ጌታችን ከባህሪ አባቱ በባህሪ ልጅነት ተወልዶ የባህሪ ልጅነት ያገኘበት መንፈስ ቅዱስ ነው። ዛሬም ሕዝቡ አሕዛቡ ከሥላሴ ጸጋ ልጅነት የሚወለዱበት ቅባት መንፈስ ቅዱስ ይህ ነው። ይህም ቅባት መንፈስ ቅዱስ ነው። ለሁሉም ጸጋ ክብር መንፈስ ቅዱስ እንደሆነ ሲያጠይቅ ጌታችን ከረቂቅ የተወለደ ረቂቅ ነው፣ ከግዙፍ የተወለደ ግዙፍ ነው ሲል ከውሃ እናትነት ከመንፈስ ቅዱስ አባትነት ልጅነትን ነስተው አሕዛብ አረማውያን ረቂቅ መንግስተ ሰማያትን እንዲወርሱ ተጻፈ፣ ተነገረ። ዮሐንስ 3:3-7 ጌታ እስመ ዘተወልደ እምስጋ ስጋው ውእቱ ባለው ቃል እስላም ቆላፍ ከእናትና ከአባታቸው በተወለዱበት በግዙፍ ልደታቸው ረቂቅ መንግስተ ሰማያትን እንዲያወርሱ ያጠይቃል። ወዘተወልደ መንፈሰ መንፈስ ውእቱ ባለው ቃል ከውሃ እናትነት ከመንፈስ ቅዱስ አባትነት የተወለዱ ምእመናን ረቂቅ መንግስተ ሰማያትን እንዲወርሱ ያጠይቃል። ዳግመኛም ቤተክርስቲያን የጽርሐ አርያም የመንበረ ስብሐት አምሳል ናት። አምሳልነቷስ እንደምነው ቢሉ ቤተክርስቲያን አንጾ ሰርቶ ጳጳሳት ሊቃነ ጳጳሳት ሜሮኑን ዘይቱን ቀብተው ካላከበሯት ቅዱስ ስጋው አይቆረስባትም፣ ክቡር ደሙ አይፈሰስባትም፣ አትቀደስም፣ አትታጠንም። ሜሮኑን ዘይቱን ቀብተው ካከበሯት በኋላ ግን ቅዱስ ስጋው ይቆረስባታል፣ ክቡር ደሙ ይፈስባታል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ብሎ እንደተጻፈው ሐዋርያት 20:28-29። ዳግመኛም ደብረ ሲና የጽርሐ አርያም አምሳል ናት። አምሳልነቷስ እንደምነው ቢሉ ሙሴ በደብረ ሲና በግ ሲጠብቅ ነበልባል ከሐመልማል ተዋህዶ አየ። ሙሴም ጫማውን እንደተጫማ ልብሱን እንደተጎናጸፈ ወደ ደብረ ሲና ተጓዘ። ጌታም ሙሴ ሙሴ ብሎ ጠርቶ ይህች የምትረግጣት መሬት ከሁሉ የላቀች የተቀደሰች ናትና ጫማህን አውልቅ፣ ልብስህን ታጠቅ፣ በትህትና ሆነህ ውጣ አለው። ዘጸአት 3:2-6። ዳግመኛም ደብረ ታቦር የጽርሐ አርያም የመንበረ ስብሐት አምሳል ናት። አምሳልነቷስ እንደምነው ቢሉ ጌታ በደብረ ታቦር የባህሪ አምላክነቱን አስመስክሮባታል፣ ኋላም የባህሪ ልጅነቱን ገልጦባታል። ስለዚህ ቅድስት ተባለች። ሁለተኛ ጴጥሮስ 1:17-19። እንደዚህም ሁሉ ቀብቶ ካላከበራት ክብርት አትሆንም። በርኩስ ስፍራ መኖር አይገባምና ሥላሴም በወደዱ ጊዜ አይታዩባትም፣ መላእክትም አያድሩባትም፣ ጻድቃን ሰማዕታትም አይገቡባትም። ቀብተው ካከበሯት በኋላ ግን ሥላሴም በወደዱ ጊዜ ይታዩባታል፣ መላእክት ያድሩባታል፣ ጻድቃን ሰማዕታት ይገቡባታል። ዝነ ልቦና ያለው ይስማሲል ነው፣ ሁሉ የሚያውቀውስ አይደለም። ይህንንም ነገር ረቂቅ ልቦና ያለው ሰው ይመርምረው። ማቴዎስ 13:9-10። ለመለኮቱ ወርድና ቁመት ላይና ታች ቀኝና ግራ ያለው አይደለም፣ በሁሉ የመላ ነው እንጂ። ቅዳሴ ማርያም። እስከዚህ ድረስ የዕለተ ሰሉስ ስነ ፍጥረት ነው። ሰሉስ ማለት ለፍጥረት 3ኛ፣ ለቀመር 1ኛ፣ ለፀሐይ 7ኛ ማለት ነው። 3 ዕለት 12 ፍጥረት ይህ ነው። ይህስ የተፈጸመው በምን ቀን ነው ቢባል ሚያዝያ 1 ቀን ነው። አክሲማሮስ ዘረቡዕ። እግዚአብሔር በዕለተ ረቡዕ ማክሰኞ ማታ በጊዜ ሰርክ ለረቡዕ አጥቢያ ምንና ምን ፍጥረታትን ፈጠረ ቢሉ ፀሐይና ጨረቃን ከዋክብትን ፈጠረ። ዘፍጥረት 1:12። ተፈጥሯቸውስ ከምን ከምን ነው ቢሉ የፀሐይን ሰሌዳ ከእሳትና ከነፋስ ፈጠረ። ይህም ይታወቅ ዘንድ በእሳትነቷ ትተኩሳለች፣ በነፋስነቷ ትሄዳለች። ዳግመኛም የጨረቃና የከዋክብትን ሰሌዳ ከነፋስና ከውሃ ፈጠረ። ይህም ይታወቅ ዘንድ በነፋስነታቸው ይሄዳሉ፣ በውሃነታቸው ይቀዘቅዛሉ። ከዚህም በኋላ እግዚአብሔር 100 ነገደ መላእክት 10 የመላእክት አለቆች ከሃሊነቱን ሊያሳያቸው ከከተማቸው አውጥቶ በላይኛው ከተማ ባጠገቡ አቆማቸው።
የፀሐይን ሰሌዳ ከእሳትና ከነፋስ የጨረቃና የከዋክብትን ሰሌዳ ከውሃና ከነፋስ ፈጠረ ካልን ብርሃናቸውን ከወዴት አምጥቶ ፈጥሯቸዋል ቢሉ ከዚያ ላይ ኩን ብርሃን ብሎ ከፈጠረው ብርሃን የስንዴ ቅንጣት ታህል አምጥቶ ለፀሐይ ቀባት። ሄኖክ 21 ከ54 እስከ 57። ያችንም የስንዴ ቅንጣት የምታህል ብርሃን ቀብቶ ለመላእክት ቢያሳያቸው ለማየት አልተቻላቸውም፣ አስፈራቻቸው እንጂ። ከዚህም በኋላ እግዚአብሔር ይህችስ ለመላእክት እንኳን ያልተቻለች ለሰውስ አትቻልም ብሎ ከብርሃኗ ከፈለላት። እንደምን አድርጎ ከፈላት ቢሉ ያችን የስንዴ ቅንጣት የምታህለውን ብርሃን ከሰባት ከፍሎ 2ቱን እጅ ለጨረቃ ቀባት፣ 5ቱ እጅ ለፀሐይ ቀረ። ሄኖክ 22 ከ4 እስከ 6። ከዚህም ለፀሐይ ከቀረው 5 እጅ ብርሃን አንዱን እጅ አንስቶ ለከዋክብት ቀባቸው፣ 4 እጅ ለፀሐይ ቀረ። ከዋክብትንም ሲቀባቸው ሁሉን አስተካክሎ አልቀባቸውም፣ እንደ ክብራቸው አበላልጦ ቀብቷቸዋል እንጂ። በክብር አንዱ ኮከብ ከሌላው ኮከብ ይለያልና። አንደኛ ቆሮንቶስ 15 ከ41 እስከ 42። ከዚህም ለፀሐይ 4 እጅ ከቀረው ብርሃን 1 እጅ አንስቶ ማያትን ደመናትን ቀባቸው፣ 3ቱ እጅ ለፀሐይ ቀረ። ፀሐይም አሁን እንደምናያት ሆነች። ከዚህም በኋላ መላእክት የፀሐይን መሞቅ፣ የጨረቃን መድመቅ፣ የከዋክብትን ብርሃን መበላለጥ አይተው እነዚህም ብርሃናት ለፈጠረ አምላክ ክብር ምስጋና ይገባዋል እያሉ እልል አሉ፣ ፈጣሪያቸውን አመሰገኑ። ኢዮብ 38 ከቁጥር 7። ከዚህም በኋላ መላእክት እነዚህም ብርሃናት እያዩ ደስ ብሏቸው ሳለ ኢየሩሳሌም ሰማያዊትን አሻግረው ቢያዩ እጅግ ደስ አላቸው፣ ወደዷት። ወደውም አልቀሩ፣ ሄደው ለማየት ፈቀዱ። ጌታም የልባቸውን ፈቃድ ያውቃልና ሄዳችሁ ዙራችሁ እዩዋት ብሎ አሰለጠናቸው። መላእክትም ወደ ኢየሩሳሌም ሰማያዊት ገብተው በውስጡ ያለችውን የታቦት ዘዶርን ልዩ ልዩ የሆነውን ብርሃኗን አይተው ይህችን እጹብ ድንቅ እንግዳ ፍጥረት ፈጥሮ ለማን ይሰጣት ይሆን ተባባሉ። ተባብረውም አልቀሩ፣ ይህችንስ ለፍጡር አይሰጣትም የአጼ ፈንታ እንዲሉ የእርሱ ፈንታ ናት ብለው ፈጣሪዋን ሙሽራዋን አመሰገኑ። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው። ራእይ 21 ከ2 እስከ 3። የእግዚአብሔርንስ ፍጥረት መላእክት ይቅሩና ጌታም የፈጠራቸውን ዓለማት አየራት አይቶ እጅግ ወደደ፣ ደስ አለው። እግዚአብሔርም ያ መልካም እንደሆነ አየ። ዘፍጥረት 1 ከ12 እስከ 13። ዳዊትም እግዚአብሔር በስራው ደስ ይለዋል እንዳለ በመዝሙር 103 ከ31 እስከ 32 ፀሐይና ጨረቃን ከዋክብትን በስንት ማዕረግ በስንት ኬክሮስ ፈጥሯቸዋል ቢሉ ፀሐይን በጊዜ ሰርክ ማክሰኞ ማታ ለሮብ አጥቢያ 3 ማዕረግ 3 ኬክሮስ ዝቅ አድርጎ ፈጥሯታል። በምዕራብ በኩል ጨረቃንም 3 ማዕረግ 3 ኬክሮስ ከፍ አድርጎ ፈጥሯታል። በምስራቅ በኩል ፀሐይ 3 ኬክሮስ አብርታ በምዕራብ መስኮት ገባች። ጨረቃን በምስራቅ ወጥታ 3 ኬክሮስ ስታበራ ሁለቱ ፊት ለፊት ይተያያሉ። ሙቀታቸው ግን ለፀሐይ ጸጽ የላትምና ጨረቃ በምዕራብ ስትገባ ፀሐይን በምስራቅ ስትወጣ ተያዩ ማለት ተፈጥሯቸውን መናገር ነው። ሄኖክ 27 ከ4 እስከ 5። ጨረቃ ለጊዜዎች አደረገ፣ ፀሐይም መግቢያውን ያውቃል። መዝሙር 103 ከ19 እስከ 20። ፀሐይ በምዕራብ ገብታ በሰሜን ዙራ በምስራቅ ወጥታ ስታበራው አለች። መዓልቱን ገዛች፣ ጨረቃም በምስራቅ ወጥታ ስታበራ አደረች። ፀሐይ ገና መዓልቱን ሳትገዛ ጨረቃ ሌሊቱን ገዛች። ከዋክብትም የጨረቃ ተከታይ ናቸው፣ አብረው ሲያበሩ አድረዋል፣ ሌሊቱን ገዝተዋል። ለፀሐይ ቀንን አስገዛው፣ ለጨረቃና ለከዋክብትም ሌሊትን አስገዛቸው እንዳለ ዳዊት በመዝሙር 35 ከቁጥር 8 እስከ 10። ፀሐይ ስለምን መዓልቱን ብቻ አብርታ ቀረች ሌሊቱን ጨምራ ያላበራች ቢሉ ፀሐይስ ሌሊቱን ጨምራ ብታበራ ኑሮ ከልሃቡ ብዛት ከዋዩ ጽናት የተነሳ ፍጥረቱ ሁሉ በነደደ በተቃጠለ ነበርና ስለዚህ መዓልቱን ብቻ ሰለጠናት። ጨረቃስ ስለምን ሌሊቱን ብቻ አበራች መዓልቱን ጨምራ ያላበራች ቢሉ መዓልት የመንግስተ ሰማያት አምሳል ነው፣ በመዓልት ብዙ ደስታ ይገኛል። እንደዚህም ሁሉ ጻድቃን በመንግስተ ሰማያት ብዙ ክብር ብዙ ጸጋ ያገኛሉ። ሌሊት የገሃነመ እሳት ምሳሌ ነው፣ በሌሊት ብዙ መከራ ይገኝበታል። እንደዚሁም ሁሉ ኃጥአን በገሃነመ እሳት ብዙ ስቃይ ብዙ መከራ ያገኛቸዋልና ሰዓቱን ከዕለት መዓልቱን ከሌሊት ዓመቱን ከዘመን መለየት ፀሐይና ጨረቃን ከዋክብትን ሹሞ ቀጥቶ ሰርቶ ትቷቸዋል። ኩፋሌ 2 ከ13 እስከ 15። ፀሐይ መዓልቱን ዓመት እስከ ዓመት ገዛች፣ ጨረቃም ሌሊቱን ዓመት እስከ ዓመት ገዛች ካልን ለከዋክብትስ ምን አስገዛቸው ቢሉ የጨረቃ ተከታዮች ናቸው ብለናል። አንድም 4 የከዋክብት አለቆች አሉ። ዓመቱን ከ4 በዘመን ከፍለው 91 ቀን ይገዙታል። እነዚህ ዘመናት ማን ናቸው ቢሉ ጸደይ፣ ክረምት፣ መጸው፣ ሐጋይ ወይም በጋ ናቸው። ጨረቃስ ሌሊቱንና መዓልቱን አብርታ ቢሆን ከውርጩ ብዛት ከቁሩ ጽናት የተነሳ ፍጥረቱ ሁሉ ባረረ በተኮማተረ ነበርና ስለዚህ ጨረቃና ከዋክብትን በሌሊት ብቻ ሰለጠናቸው። እነዚህም አምሳል ናቸው። ፀሐይ የጻድቃን ምሳሌ፣ ጨረቃ የኃጥአን ምሳሌ። ፀሐይ ሁልጊዜ በብርሃን ምሉእ ሆና እንድትኖር፣ ጻድቃንም ሁልጊዜ በምግባር በሃይማኖት ምሉእ ሆነው ይኖራሉ። አንድም ጨረቃ የጻድቃን ምሳሌ፣ ጨረቃ አንድ ጊዜ ስትጎድል አንድ ጊዜ ስትሞላ እንደምትኖር ሁሉ ጻድቃንም አንድ ጊዜ በኃጢአት ሲወድቁ አንድ ጊዜ በንስሐ ሲነሱ ይኖራሉ። ጻድቅ 7 ጊዜ ይወድቃልና ይነሳልም፣
ምሳሌ 24 ከ16-17 አንድም ፀሐይ የኃጥአን ምሳሌ ፀሐይ በብርሃን ሙሉ ሆና እንደምትኖር ሁሉ ኃጥአንም በኃጢአት በክህደት ሙሉ ሆነው ይኖራሉ። አንድም ጨረቃ የኃጥአን ምሳሌ ጨረቃ በሙሉ ብርሃን ተፈጥራ ስትጎደል ፈጽማ እንደምትጠፋ ሁሉ ኃጥአንም ከኃጢአት ላይ ኃጢአት ሲጨምሩ ከፍጹም ገሃነመ እሳት ይደርሳሉ። የሰነፍ ልብ እንደ ጨረቃ ሲጎደል ያድራል። ሲራክ 43 ከቁጥር 7-8 የከዋክብት ስማቸው ማን ነው ቢሉ መልክኤል፣ ናርኤል፣ ህልመልመሌክ፣ ብርክኤል ናቸው። እነዚህስ ዓመቱን ከአራት ተካፍሎ ሲገዙት እንዴት አድርገው ነው ቢሉ ከመጋቢት 26 ቀን እስከ ሰኔ 25 ቀን ቢቆጥሩ ከጳጉሜን 1 ቀን ቢጨምሩ 91 ይሆናል። ይህንም መልክኤል ይመግበዋል፣ ይገዛዋል። ወራቱም ጸደይ ወይም በልግ ይባላል። ምግቡም መሬት ነው። በዚህም በጸደይ ሰልጥኖ የባጀ ዋይ ወደ ታች ተቀብሮ የባጀ ቁር ወደ ላይ ሲል ከላይ ሙቀቱ ከታች ጠሉ ሲመታት ምድር ትለሰልሳለች፣ የዘሩባትን ሁሉ ታበቅላለች። ሄኖክ 28 ከ25-27 ዳግመኛም ከሰኔ 26 ቀን ጀምሮ እስከ መስከረም 25 ቀን ድረስ ከጳጉሜን 1 ቀን ቢጨምሩ 91 ይሆናል። ህልመልመሌክ ይገዛዋል፣ ይመግበዋል። ይህም ክረምት ይባላል። ምግቡም ውሃ ነው። በዚህ በክረምት ሰልጥኖ የነበረ ዋይ ወይም ሙቀት ፈጽሞ ሲጠፋ ተቀብሮ የነበረ ቁር ወይም ቅዝቃዜ ፈጽሞ ሲወጣ ከውሃው ብዛት ከምንጩ ጽናት የተነሳ ምድር እፈርስ እናድናር ትላለች። ከዚህም በኋላ ጌታ ደመናን ገልጦ ፀሐይን አውጥቶ ምድርን ያረጋጋታል፣ ያጸናታል። ሄኖክ 28 ከ31-34 ዳግመኛም ከመስከረም 26 ቀን ጀምሮ እስከ ታኅሳስ 25 ቀን ድረስ ከጳጉሜን 1 ቀን ቢጨምሩ 91 ቀን ይሆናል። ብርክኤል ይገዛዋል፣ ይመግበዋል። ይህም ዘመን መጸው ወይም መከር ይባላል። ምግቡም ነፋስ ነው። በዚህም በመጸው ወይም በመከር ሰልጥኖ የከረመ ቁር ወይም ቅዝቃዜ ወደ ታች ተቀብሮ የከረመ ዋይ ወይም ሙቀት ወደ ላይ ሲል ከታች ሙቀቱ ከላይ ጠሉ ሲሰማቸው አዝዕርተ አትክልት ያድጋሉ፣ ይገዝፋሉ፣ ያብባሉ፣ ያፈራሉ። ሄኖክ 28 ከ25-29 ዳግመኛም ከታኅሳስ 26 ቀን ጀምሮ እስከ መጋቢት 25 ቀን ድረስ ከጳጉሜን 1 ቀን ቢጨምሩ 91 ቀን ይሆናል። ናርኤል ይገዛዋል፣ ይመግበዋል። ይህም ዘመን ሐጋይ ወይም በጋ ይባላል። ምግቡም እሳት ነው። በዚህም በሐጋይ ወይም በበጋ ሰልጥኖ የከረመ ቁር ወይም ቅዝቃዜ ፈጽሞ ሲጠፋ ተቀብሮ የከረመ ዋይ ወይም ሙቀት ፈጽሞ ወደ ላይ ይወጣል፣ ይሰለጥናል። አዝዕርቱ አትክልቱ እጽዋቱ ይደርቃሉ፣ ታጭደው ተወቅተው በጎተራ ይገባሉ። ከዚህም በኋላ ከጳጉሜን ተርፋ የቀረችው አንዲቱ ቀን ዕለተ ምሪያ ወይም መድኃኒት ትባላለች። ሄኖክ 28 ከ20-22 በዓመት የጌታችን ልደት ትውላለች። ጌታ መጀመሪያ ይህን ዓለም ፈጠረባት። ሁለተኛም ከሰማየ ሰማያት ወርዶ ከድንግል ማርያም ተጸነሰባት። ሶስተኛም በመጋቢት 29 ቀን ሞቶ ተነሳባት። አራተኛ ይህን ዓለም የሚያሳልፍባት እርሷ ናት። ይህች ዕለት አምስተኛይቱ ጳጉሜን ናት። ዕለተ ሰንበትም ተብላለች። እነዚህም አዝዕርቱ አትክልቱ እጽዋቱ መተከላቸው መዘራታቸው የመጸነሳችን አምሳል ናቸው። መብቀላቸው የመወለዳችን ማደጋቸው የማደጋችን ማፍራታቸው ቤት የመስራታችን ከብት የመግዛታችን ልጅ የመውለዳችን አምሳል ናቸው። መድረቃቸው የማርጀታችን መታጨዳቸው የመሞታችን ታጭደው ተወቅተው በጎተራ መግባታቸው ሙተን የመቀበራችን አምሳል ነው። እነዚህም አዝዕርቱ አትክልቱ እጽዋቱ ከጎተራ ወጥተው መዘራታቸው ተዘርተው መበስበሳቸው መብቀላቸው በስለው መበላታቸው እኛም ከሞትን በኋላ በአዲስ ሥጋ ተነስተን ብሩህ መንግሥተ ሰማያት የመግባታችን አምሳል ነው። ዮሐንስ 12 ከ24-25 ከዚህም በኋላ ዛሬ ለሙሽራ ሰርግ ሲሰናዳ በፊት ፍሪዳውን አስብቶ ጠላውን ሽሞ ጠጁን አጥርቶ ሌማቱን እንጀራውን አቅርቦ ምንጣፉን አንጥፎ አሰናድቶ በኋላ ተጋባዡን እንደሚጠራ ሁሉ እግዚአብሔርም ይህን ዓለም ሲፈጥር በአድማስ ደግፎ በደመና ከፍክፎ ፀሐይን ጨረቃን ከዋክብትን እንደ ፋና አብርቶ ዝናማቱን በደመና ጭኖ ነፋሳቱን አሸክሞ መባረቅቱን ነጎድጓዱን አዘጋጅቶ ለመላእክት አሳያቸው። ሄኖክ 11 ከ6-7 ጥበብ ቤቷን ሰራች፣ ሰባቱንም ምሰሶዎቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች። ምሳሌ 9 ከ1-4 መላእክትም አቤቱ ጌታችን እንዲህ ያለችቱን እጹብ ድንቅ እንግዳ ፍጥረት ለማን ፈጥረሃታል? ለማንስ ትሰጣታለህ? ብለው ጠየቁት። ጌታም ይህችም ያችም ኢየሩሳሌም ሰማያዊት የብርሃን ቆንጆ የብርሃን ሙሽራ ገና ለምፈጥረው ለአዳም ስፍራው ቦታው የሚኖርባት ናት። እነዚህም ፀሐይ፣ ጨረቃ፣ ከዋክብት ለአዳም የሚያበሩለት ፋናዎች ወይም መብራቶች ናቸው። እነዚህም ነፋሳት፣ ደመናት ውሃ ቀርተው ዝናብን የሚያዘንቡለት ናቸው። መባረክቱም ነጎድጓዱም የሚበላውን የሚጠጣውን አዝዕርቱን አትክልቱን እንዲያብቡ እንዲያፈሩ የሚያደርጉለት ናቸው። ገነት ግን ግንቡ መናገሻው ናት አላቸው። መላእክትም ጌታችን ሆይ ያ አዳም የምትለው ማንን ይመስላል? ቁመቱስ ማንን ያህላል? አሉት።
ጌታም አካሉስ ከእናንተ 10 እጅ ያንሳል፣ መልኩ ግን እኔን ይመስላል፣ በእኔ አርአያ በእኔ አምሳል እፈጥረዋለሁ አላቸው። መላእክትም ጌታን በድምፁ በግብሩ እንጂ መልኩን አያውቁትም ነበርና አዳምን በእኔ አርአያ በእኔ አምሳል እፈጥረዋለሁ ብሎ ቢላቸው እጅግ ወደዱ፣ ደስ አላቸው። ወደውም አልቀሩ ያን አዳምን በአርአያህ የምትፈጥረውን መልኩን አሳየንና የእርሱን መልክ አይተን ያንተን መልክ እንድንጠግበው አሉት። ከዚህም በኋላ ሳጥናኤል ይህን ሲሰማ የማያልቅ ፍርሃት ድንጋጤ ያዘው፣ በአዳምም ላይ ቅናት አደረበት። ከዚህም በኋላ ሳጥናኤል ከዚህ ከመሬታዊ አዳም ቅናት የተነሳ እኔን ብዙ መከራ ያገኘኛል ብዬ እጠራጠራለሁ አለ። ሳጥናኤልም ከዚህ ሁሉ ያችን ቀድሞ ያሰብኋትን ነገር ልፈትናትና ቢቻለኝ እፈጥራለሁ፣ ባይቻለኝ ደግሞ ከእርሷ ተፈጥሬያለሁና ይህችም እሳት ምን ትለኛለች አለ። ከዚህም በኋላ ሳጥናኤል እፈጥራለሁ ብሎ እጁን ወደ እሳት ቢልክ ያች እሳት እንደ ወጥመድ ንቅ አድርጋ ይዛ እንደ መቅሎ ቆላቸው፣ እንደ ጅማት አኮማተራቸው። ሳጥናኤልም ወዮልኝ ወይታ ይገባኛል ብሎ ጓጎረ፣ እንደ መብረቅ ጮኸ። መላእክትም ምን ሆነ ምን አገኘህ አሉት። ጌታም ሳጥናኤልን ምን ሆንህ ምን አገኘህ አለው። ሳጥናኤልም ይህችን የተዘረጋች እሳት ምንድናለው ወቃት ብዬ በየዋህነት ብዳስሳት አሳረረችኝ፣ እንደ ሰማ ቀለጠችኝ አለው። ጌታም ሳጥናኤልን መመለሱን እንጂ መውረዱን አይወድምና በአርምሞ ፈወሰው። ሳጥናኤልም ይህን ያሰብሁትን ነገር ጌታ አላወቀብኝም እንጂ ቢያውቅ ግን ከዚህች እሳት ባልፈወሰኝም ነበር አለ። ሳጥናኤልም ቀድሞ ያሰብኩት ነገር ደግ ረብህ ጥቅሜ ነው፣ አሁንም አልተወውም አለ። ሳጥናኤልም ወዮልኝ ወዮታ ይገባኛል ብሎ ጓጎረ፣ እንደ መብረቅም ጮኸ። መላእክትም ደንግጠው ምን ሆንህ ምን አገኘህ አሉት። እርሱም ያቺ የቀደመች እሳት ከገዛ አካሌ እንደ ቋያ ተነስታ እንደ መቅሎ ቆላችኝ፣ እንደ ጅማት አኮማተረችኝ፣ እንደ ሰማ ቀለጠችኝ አላቸው። ከዚህ በኋላ ጌታም ሳጥናኤልን ምን ሆንህ ምን አገኘህ አለው። ሳጥናኤልም ያቺ የቀደመች እሳት ወደ ልቤ ገብታ እንደ ጅማት አሰረረችኝ፣ እንደ ሰማ ቀለጠችኝ አለው። ጌታም አንተ ትዕቢተኛ አመፀኛ ኃጢአትህን ተናገር፣ የማትናገር ከሆነ ግን እኔ እነግርብሃለሁ እመሰክርብሃለሁ አለው። ሳጥናኤልም እኔማ ቀድሞ ስፈጠር ንጹሕ ባሕርይህ ነበርሁ፣ አሁንስ ደግሞ ምን ኃጢአት አለብኝ አለ። ጌታም እንዲህ ብሎ አልቀረም፣ ኃጢአቱን ክፋቱን ነገረበት፣ መሰከረበት። እንዴት ብሎ መሰከረበት ቢሉ መላእክትን ስሙ ልንገራችሁ፣ ይህ ትዕቢተኛ አመፀኛ ቀድሞ እንደኔ እፈጥራለሁ ብሎ አሰበ። አስቦም አልቀረ፣ እጁን ወደ እሳት ላከ። ያችም እሳት እንደ ሰማ ቀለጠችው፣ እኔም ፈወስሁት። እርሱም ጌታ አላወቀብኝም እንጂ ቢያውቅብኝስ ኖሮ ከዚህች እሳት ባልፈወሰኝም ነበር አለ። ይህችም እሳት ከገዛ አካሉ እንደ ቋያ ተነስታ እንደ መቅሎ ቆላችው፣ እንደ ጅማት አኮማተረችው፣ እንደ ሰማ ቀለጠችው። እኔም ምሕረት ልማዴ ነውና ፈወስኩት። ይህ ሶስተኛው ነው፣ ምን ላድርገው ፍረዱ አላቸው። መላእክትም አቤቱ ጌታችን ከ3 ጊዜ ወዲያስ ምሕረት አይገባውም፣ ከመጽሐፈ ሕይወት ፋቀው ደምስሰው አሉት። ጌታም ከፈጠርኩትስ ወዲያ አላጠፋውም፣ አመፀኛውን ሁሉ ብትበላ የማጠገብ እሳት አለችኝ፣ ከዚያ አስገብቼ ቀጠዋለሁ አላቸው። ጌታም ሳጥናኤልን ፈጽሞ እስኪክድ ድረስ ብሎ ባርምሞ ፈወሰው። ከዚህም በኋላ በሶስቱ ሰማያት በመላእክት ሀገር መላእክት ተፈጥሯቸውን ደምግባታቸውን የሚያውቁበት የሚረዱበት 3 የባህር መነጽር መስታወት ሰራ አሰናዳ። ከዚህም በኋላ እግዚአብሔር መላእክትን በየቦታቸው ግቡ፣ በየማዕረጋችሁ ቁሙ ብሎ አዘዛቸው። መላእክትን በየቦታቸው ገብተው ሰው ቁጥር መልኩን በመስታወት እንዲያይ ሁሉ በሶስቱ የባህር መነጽር መስታወት ተፈጥሯቸውን ባዩ ጊዜ እጅግ ደስ አላቸው፣ ወደዱ፣ እልል አሉ። ፈጣሪያቸውን አመሰገኑ፣ ተፈጥሯቸውን አወቁ። መላእክት ፈጣሪያቸውን ሲያመሰግኑ ሳጥናኤል ግን እንኳን ሊያመሰግን አንዲት ቃል አልተናገረም። መላእክትም የልብስህን ዘርፍ እንደ መብረቅ የሚነጉድ እንደ እሳት የሚነድ አንተን ከሁሉ በላይ አድርጎ የፈጠረህን አምላክ ሁሉ ሲያመሰግን ለምን አንተ ሳታመሰግን ቀረህ አሉት። ሳጥናኤልም እኔ እስከዚህ ምስጋና አያገባኝም፣ የተዘጋ ሕንጻ ነኝ አለ። መላእክትም ምን ቀርቶብሃል ምንስ ጎድሎብሃል አሉት። ሳጥናኤልም ነገሩንስ እናንተም ታውቁታላችሁ፣ ብናመሰግነውም ባናመሰግነውም ሚስጥር እንዳታወጡብኝ ማሉልኝና ልንገራችሁ አላቸው። ከዚህም በኋላ እርሱ የሚገዛቸው 10ሩ ነገድ የሚነግራቸውን ነገር ሰምተው ላይክዱት ማሉለት። ሳጥናኤልም ያችን ኢየሩሳሌም ሰማያዊት አላያችኋትምን? እንዲህ ያለች እጹብ ድንቅ እንግዳ ፍጥረት ፈጥሮ ለመሬታዊ አዳም ናት አለን። እንደዚያም የምታንጸባርቅ ፀሐይን ከብርሃን ብርሃን ብልጫ ያላቸው ጨረቃንና ከዋክብትን ከሰማይ በታች ከምድር በላይ የተፈጠረውን ሁሉ ለመሬታዊ አዳም ነው አለን። እኛን ግን የማንበላ የማንጠጣ አድርጎ ፈጥሮናል። አዳም በበላና በጠጣ ስለምን እኛ እናመሰግናለን አላቸው። መላእክትም እንደተናገርከውስ ከሆነ መልካም ነው፣ ነገር ግን ያንተ ፈቃድ ምንድነው? ምን እናድርግልህ አሉት። ከዚህም በኋላ ሳጥናኤል ከዚያ ከመሬታዊ አዳም ቅንዓት የተነሳ በየራሳችን ጌቶች እንሆናለንና ተከተሉኝ፣ ወደ ላይ ወደ ሰማይ እንውጣ አላቸው። ሳጥናኤልም ምክሬን ከሰማችሁኝ ፈቃዴን ከፈጸማችሁልኝስ በአራቱ ማዕዘን ዓለም ቁማችሁ
ቅዱስ እግዚአብሔር አብ ዋህድ፣ ቅዱስ እግዚአብሔር ወልድ ዋህድ፣ ቅዱስ ሳጥናኤል ዋህድ ህሩይ አምላክ ብላችሁ አመስግኑኝ አላቸው። መላእክትም ተው እንዲህስ አትበለን፣ ቀድሞ መንፈስ ቅዱስ ወደኛ በመጣ ጊዜ ክንፉን ዘርግቶ ከምድር እስከ ሰማይ ድረስ በዓለሙ ሁሉ መልቶ ሰፍቶ አይተነዋልና የእርሱን ምስጋና ለሌላ ብንሰጥበት ይደመስሰናል፣ ያጠፋናል አሉት። ሳጥናኤልም አይዟችሁ፣ ለዚህስ እኔ ያለሁላችሁ፣ እርሱ ቢበዛ 3 ነው፣ ከዚያ በቀር 1 ነው፣ እኛ ግን ስፍር ቁጥር የሌለን እልፍ አላፋት ነን ብሎ መላእክትን በዚህ በኩል ምክሩ ልቦናቸውን ሰለባቸው፣ አታለላቸው። ጌታም ሳጥናኤልን ከነሰራዊቱ በመዓቱ እንዲጠመዱ ገሃነመ እሳት እንደሚወርዱ ያውቃልና በለዘብታ ቃል ጠየቃቸው። ሲያለዝባቸውስ ምን ብሎ አለዘባቸው ቢሉ ሳጥናኤልን ጌታ ያቺ ምድር ተስማማህ እንደሆነ ሰራዊትህን ይዘህ ጎብኛት አለው። ክፍል 2 ሳጥናኤልም ሰራዊቱን ይዞ ወርዶ ገነትን ቢያት ፍቅሯ፣ ጣዕሟ፣ ልምላሜዋ አስጎመጀው። ሳጥናኤልም ሰራዊቶቹን ግዛት ትሆናችሁ ዘንድ ይህችን ምድር ብሰጣችሁ ትወዳላችሁን አላቸው። ከዚያም በላይ ወጥተን የብርሃኑን ሀገር የብርሃኑን ሰረገላ ጭምር እሰጣችኋለሁ፣ እኔን ተከትላችሁ ምን ታጣላችሁ አላቸው። ይልቅስ በፀሐይና በጨረቃ ላይ የመንግስቴን ሰረገላ ዘረጋለሁ ብዬ አሳብ አለኝና ኑ ተከተሉኝ፣ ወደ ሰማይ እንውጣ አላቸው። ኢሳይያስ 14 ከ13 እስከ 14። ጌታም ሳጥናኤልን ይህችን ምድር ከሰማይ መርጠሃት እንደሆን ብሰጥህ በወደድሁ አለው። ሳጥናኤልም የኔ እጅ ምን ሆኖ አንተ ትሰጠኛለህ? ይህችም ያችም አያመልጡኝም። ገና ጎረቤቷን ኢየሩሳሌም ሰማያዊትን መንበረ ስብሐትን እጨምራለሁ ብዬ አስባለሁ አለው። ጌታም ሳጥናኤልን እንዲህ አለው፣ ለአንተ ለፍጡሩ ሰማይና ምድርን አንድ ጊዜ ማየት አይቻልህም። ሰማይን የወደደ ምድርን አያገኛትም፣ ምድርን የወደደ ሰማይን አያገኘውም አለው። ከዚህም በኋላ ልህኩት ወይም ሸክላ ሳጥናኤል ይህን በሰማ ጊዜ ዝም አለ። ነገር ግን አንተ ሰው ሆይ ለእግዚአብሔር የምትመልስ ማንህ? ስራ ሰሪውን ስለምን እንዲህ አድርገህ ሰራኸኝ ይለዋልን? ሮሜ 9 ከ20 እስከ 21። ሳጥናኤልም ተቆጥቶ አልቀረም። ዛሬ ከንጉሥ የተጣላ አመፀኛ ሽፍታ ከዱር ከገደል ሆኖ ኑ እኔ በቃችኋለሁ እሾማችኋለሁ እያለ ጭፍራን እንዲሰበስብ ሎሌን እንዲያባብል ሁሉ ሳጥናኤልም ሰራዊቶቹን ወደ እኔ ኑ እኔ ይሻላችኋለሁ ከሹመት ላይ ሹመት እጨምርላችኋለሁ ብሎ ወደ መላእክተ ብርሃን ከተማ ላካቸው። የሳጥናኤል ሰራዊትም ወደ መላእክተ ብርሃን ከተማ ሄደው ይህንን በየዙፋናቸው በየድንኳናቸው ዙረው ነገሯቸው። መላእክተ ብርሃንም እናንተ ከጥፉ ጋር የጠፋችሁት አንሷችሁ እኛን ደግሞ ልታጠፉን ትፈልጋላችሁን ብለው ከቤተ ክርስቲያን እንደገባ ውሻ አባረሯቸው፣ አሳደዷቸው። ዳግመኛ መላእክተ ብርሃን እኛስ እንደናንተ እንደጠፋችሁ አንጠፋም፣ አምሃባ አልቦ ሀበቡ ካለመኖር ወደ መኖር አምጥቶ የፈጠረንን ፈጣሪያችንን አንክደውም አሏቸው። ሳጥናኤልም ሰራዊቶቹን እንደሰደቧቸው እንዳጎሳቆሏቸው እርሱም መፍጠር እንዳልተቻለው ባወቀ ጊዜ ተቆጣ። ተቆጥቶም አልቀረም፣ ከመላእክተ ብርሃን ጋር ጠብ ክርክር አደረገ። ጌታ ግን ሳጥናኤልን አንተ ትዕቢተኛ፣ ትዕቢትህን አመጽህን ተው፣ እኔም ክፋትህን ኃጢአትህን ልፋቅልህ አለው። ይህንም ቢያልህ እንደሆነ ግን መዓቴንና ምሕረቴ ትክክል እንደሆነ ወቅ አለው። ሳጥናኤልም እንግዲህስ ብትምረኝም ደስ አይለኝም፣ ሰራዊቶችህ በድለውኛልና እኔን በእነዚያ ላይ ካሰለጠንከኝ እንደ ሰደቡኝ ሰድቤያቸው እንዳጎሳቆሉኝ አጎሳቆያቸው ከየዙፋናቸው ከየድንኳናቸው ጥያቸው ቢሆንም ባይሆንም ከዚያ በኋላ ነው እንጂ አለዚያ ሳልቃጣውም አይደረግም አለው። ጌታም ብሰድልህ ትችላለህን አለው። ሳጥናኤልም ለምን አልችልም? እኔ በእነርሱ ዘንድ እንደ አንድ ነኝ፣ እነርሱ በእኔ ዘንድ እንደ ጫጩት ናቸው፣ ስደድልኝና ልፍጃቸው አለው። ጌታም ከቻልህማ መልካም ነው ብሎ ዝም አለ። ሳጥናኤል ግን ሰራዊቱን ቀድሞ እንደነገርኳችሁ በአራቱ ማዕዘን ዓለም ቆማችሁ ቅዱስ እግዚአብሔር አብ ዋህድ፣ ቅዱስ እግዚአብሔር ወልድ ዋህድ፣ ቅዱስ ሳጥናኤል ዋህድ ህሩይ አምላክ ብላችሁ አመስግኑኝ አላቸው። ሳጥናኤልም ሰራዊቱን እንዲህ እያላችሁ አመስግኑኝ ባላቸው ጊዜ ሁሉም አንድ ሆነው አላመሰገኑትም። ወዲያና ወዲህ ሆነው ተከፋፍለው አመስግነውታል እንጂ። ይህስ እንደምን ነው ቢሉ መፍጠር እንዳልተቻለው ያዩት ይህስ አምላክ አይደለም፣ አምላክስ ቢሆን ኖሮ በፈጠረ ነበር ብለው ከቀደመ ስፍራቸው ገብተዋል። ይህም ይታወቅ ዘንድ ዛሬ ሰው ኃጢአት ክፋት ሲሰራ ኑሮ ንስሐ ቢገባ ከጥንት ክብሩ ከጥንት ማዕረጉ ይመለሳል። ከዚህም በኋላ በዕለተ ረቡዕ የሳጥናኤል ሰራዊቶች ከ3 ሆነው ተከፍለው ነበር። ይሆንን አይሆንን ብለው የተጠራጠሩት ሲሶ ናቸው። ሲሶ አንተ እስከፈጠርህ እኛስ እንፈጥራለን ያሉቱ ናቸው። ሲሶ በአማን ወይም በእውነት ፈጣሪ ነህ ብለው ያመኑበት የሰገዱለት ናቸው። በእውነት ፈጣሪ ነህ ብለውም የሰገዱለት ወዲያና ወዲህ ተከፋፍለዋል እንጂ አንድ ሆነው አላመሰገኑትም። ሲሶ ይህ ራሱን ከስላሴ ያስተካከለ ሳጥናኤል ጽንዕ ወይም ኃያል፣ ቅዳሴ ወይም ምስጋና፣ ግናይ ወይም ግዛት ይገባዋል ብለው አመስግነውታል።
ሳጥናኤልም በአማን ወይም በእውነት ፈጣሪ ነህ ብለው ከሰገዱለት መላእክት አራቱን ኃያላኑን ጽኑዓኑን መርጦ አንስቶ እንደነ ኪሩቤል አንገታችሁን ወደ ታች እየደፋችሁ የምፈራበት የምከበርበት የመንግስቴን ሰረገላ ተሸከሙ አላቸው። የሳጥናኤልን ማታለል መሸንገል መላእክቶቹም አይተው እውነት መስሏቸው ሰረገላውን ተሸከሙለት። እንግዲህ ፈቃዴን ከፈጸማችሁልኝ ምክሬን ከሰማችሁኝ ወዴት እንሂድ ወዴት እንዝመት አላቸው። መላእክትም አንተ ምን ትላለህ? እንደ አምላክነትህ እንደ ፈጣሪነትህ ገለጽልን እንጂ እኛ ምን እናውቃለን አሉት። ሳጥናኤልም የኔስ ፈቃድ ወደ ኢየሩሳሌም ሰማያዊት ወጥተን በዙፋን ላይ ተቀምጠን መፍጠር የተቻላችሁ እንፈጥራለን፣ መፍጠር ያልተቻላችሁ በመንበረ ስብሐት በደጆቿ እልልታ ደስታ እናደርጋለን፣ ተከተሉን ወደ ሰማይ እንውጣ አላቸው። መላእክትም ሰረገላውን ሲሸከሙለት ጊዜ ሳጥናኤል ምታ ነጋሪት ክተት ሰራዊት ብሎ ወደ ኢየሩሳሌም ሰማያዊት ጉዞ አደረገ። ሳጥናኤልም ወደ አርያም ሲገሰግስ አርያም ከጥንት ስፍራዋ ሳትለቅ በፈቃደ እግዚአብሔር ለሳጥናኤል የሸሸች ተነቅላ የሄደች መሰለችው። ሳጥናኤልም እንኳን በእግሩ በህሊናው የማይደርስባት ሆነ። የባህሪም ድካም አደረበት፣ አላበው፣ ጨነቀው፣ ደከመው። ሳጥናኤልም አላበኝ ደከመኝ ማለትን አፍሮ እርሱም ከነ አርያሙ ጠቅልሎ ሸሸ። ኑ ከጥንት ስፍራችን እንመለስ ብሎ ሲመለስ ዛሬ አላበው የደከመው ሰው ያለ ልቡ እንዲወድቅ ሁሉ ሳጥናኤልም የባህሪ ድካም አድሮበታልና ከተማውን ትቶ ከቅዱስ ሚካኤል ከተማ ወርዶ ተደረበ። አርያምም ከጥንት ስፍራዋ ተመለሰች። አርያም መሸሿ መምጠቋ ሳጥናኤልን አፍራው ፈርታው ነው ቢሉ አፍራው ፈርታውስ አይደለም፣ ነገር ግን በሰማይ ያልተሰራ በምድር አይሰራምና እንዲህ ያለ ትዕቢተኛ አመፀኛ በመጣባችሁ ጊዜ አትቃወሙት ሽሹት ብሎ ሲያስተምረን ነው። ሮሜ 12 ከ17 እስከ 18። አንድም አርያምም መሸሿ ሳጥናኤልን ብትጸየፈው ብትጠላው እንዳይረግጠኝ እንዳይጠቀጥቀኝ ብላ ነው። ይሄው የሚታወቅ ዘንድ ዛሬ ለማይገባቸው ሰዎች ቤተክርስቲያን ከናጸዷ ተነቅላ ትሸሻችኋለች፣ ትርቃችኋለች። የሚገባቸው ሰዎች የገቡባት እንደሆነ ግን ከናጸዷ ተነቅላ ትቀበላችኋለች። ከዚህም በኋላ የሳጥናኤል ስንፍናው ድንቁርናው በመላእክተ ብርሃን ከተማ ታወቀ፣ ተነገረ። ከዚህም በኋላ የመላእክተ ብርሃን ምስጋና በሳጥናኤል እጅ ያልፍ የነበረው ፈጣሪውን ቢክድ ቢወነጅል ግን ከመላእክተ ብርሃን ከተማ የተናቀ የተዋረደ ሆነ። ከዚህም በኋላ ዛሬ ከመልካም ጎልማሳ እጅ የተወረወረች ቀስት ላይ ላዩን እያለፈች እንደምትሄድ ሁሉ የመላእክተ ብርሃን ምስጋናም ሳጥናኤልን ብትጸየፈው ላይ ላዩን እያለፈች ወደ እግዚአብሔር ትገባ ጀመረ። ወደ እግዚአብሔርም ሂዳ ሳጥናኤልን ከሰሰችው። ምን ብላ ከሰሰችው ቢሉ ይህ ግማታም ክርፋታም ግማቱ ክርፋቱ መላእክትን ለመውጣት ለመውረድ ከለከላቸው፣ አንድም እርሱን አጥፋው ያለዚያ እኛን አጥፋም ብላ ከሰሰችው። ግማቱስ ክርፋቱስ እንደምን ነው ቢሉ ዛሬ የፈረስ የበቅሎ ጥንብ በአውራ መንገድ ወድቆ አላፊ አግዳሚውን እንዲገማ እንዲሸት ሁሉ ሳጥናኤልም ገማ ሸተተ። ጌታም ሳጥናኤልን መመለሱን እንጂ መውረዱን አይወድምና የመላእክተ ብርሃን ክሳቸውን አልሰማቸውም። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁን ይላል ጌታ እግዚአብሔር፣ ከመንገዱ ሲመለስና በሕይወት ይኖር ዘንድ አይደለምን? ሕዝቅኤል 18 ከ23 እስከ 24። ይህ የሚታወቅ ዘንድ ሰው በዚህ ዓለም ሲኖር ብዙ ኃጢአት ብዙ ክፋት ሰርቶ ወደ ንስሐ አልመለስም ቢል ልብሱን ቀለሙን ሰጥቶ ያኖረዋል እንጂ ፈጥኖ ቶሎ አያጠፋውም። ማቴዎስ 5 ከ45 እስከ 46። ሳጥናኤል ግን እንኳን ሊመለስ ክፉ ትዕቢተኛ አመፀኛ ነውና በትዕቢት ላይ ትዕቢትን በአመፅ ላይ አመፅን ይጨምር ጀመር። ጌታም አንተ ትዕቢተኛ አመፀኛ እስከ መቼ ድረስ እታገሳለሁ? አንተም አመፅህን ትዕቢትህን ተው፣ እኔም ኃጢአትህን ክፋትህን ልፋቅልህ። እምቢ ብትል ግን ከዚያች ከተዘረጋች እሳት ከነሰራዊትህ ትገባታለህ አለው። ጌታም ሳጥናኤልን በዚህ በጥዑም በክቡር ቃሉ ትንቢት ከተናገረበት በኋላ እንኳን ሊመለስ ከመላእክተ ብርሃን ጋር ጠብ ክርክር ጀመረ። ከዚህም በኋላ ሳጥናኤል መላእክትን ሳይቀድሙ ይልቅደማቸው ብሎ አሁን ማን ነው ከኔ ፊት የሚቆም? ሚካኤል ነውን? ገብርኤል ነውን? ሩፋኤል ነውን? ሱሪያል ነውን? ሰዳካኤል ነውን? ሰላታኤል ነውን? አናንያል ነውን? አሁን ከኔ ፊት መቆም የሚቻላችሁ ከሆነ እኔን የሰደባችሁኝ ያዋረዳችሁኝ ከተቻላችሁ ከነሰራዊታችሁ መታችሁ እንፈታተን። ያ ጌታችሁ እንኳን እንዳይረዳችሁ አርያሙን ጠቅልሎ ሸሸ ብሎ ድምጹን ከፍ ከፍ አድርጎ አሸባቸው፣ ደነፋባቸው። ከዚህም በኋላ መልካም ጎልማሳ ዛሬ ጌታው ሲናቅ ሲዋረድ አይቶ የማንን ጌታ ብሎ ጠብ ክርክር ውጊያ እንደሚጀምር ሁሉ ሳጥናኤልም ጌታን ከነ አርያሙ ሸሸ ሲል ቅዱስ ሚካኤል ቢሰማው ከሰራዊቱ ኃይላት ጋር ሰይፍ እያስመዘዘ ውጊያ ጀመረ። ከዚህም በኋላ ኪሩቤል ከሰራዊቶቻቸው ከአስሩ ነገድ ጋር ሱራፌል ከሰራዊቶቻቸው ከአስሩ ነገድ ጋር የእሳት ጉጠታቸውን ይዘው ለኃይላት ረዷቸው። ከዚህም በኋላ ቅዱስ ገብርኤል ከሰራዊቱ ከአርባብ ጋር የእሳት ጉድ ገጀሟቸውን ይዘው ኃይላትን ለመርዳት ወደ ኢዮር ወጡ። ከዚህም በኋላ ዛሬ ጎልማሳ ለጎልማሳ ሲጣላ ውካታ ግርግርታ እንዲሰማ ሁሉ ሳጥናኤል በኢዮር ካሉት መላእክት ጋር ሲዋጋ በራማ ድምጽ ተሰማ። ሳጥናኤልም መላእክትን ድል አደረጋቸው። ከዚህም በኋላ ሩፋኤል ከሰራዊቱ ከመናብርት ጋር የመብረቅ ጋሻቸውን የእሳት ጦራቸውን ይዘው ኃይላትን ለመርዳት ፈጥነው ሄዱ።
ከዚህም በኋላ በዩር ያሉ መላእክት በራማ ላሉት መላእክት ጩኸት አሰሙ። በራማ ያሉ መላእክትም ይህን ጩኸት ሰምተው ሱሪያኤል ከነሰራዊቱ ከስልጣናት ጋር ነጋሪታቸውን ጭነው፣ ሰዳካኤል ከነሰራዊቱ ከመኳንንት ጋር የሳት ጋሻቸውን አንግበው የሳት ቀስታቸውን ገትረው፣ ሰላታኤል ከነሰራዊቱ ከሊቃናት ጋር በእሳት ፈረስ ተቀምጠው የእሳት ልብድ ተለብደው በከዋክብት አምሳል የብርሃን ሰላጢን ይዘው፣ አናንያል ከሰራዊቱ ከመላእክት ጋር የመብረቅ የነጎድጓድ ወንጭፍ እንደ ብረት የጸና የእሳት ድንጋይ ይዘው ከዳር እስከ ዳር ሰልፍ አድርገው ሳጥናኤልን ገጠሙት። ነገር ግን ዛሬ ድል የሚሆን ጦር በመጀመሪያ ድል ይነሳልና ሳጥናኤልም ሰይፉን አጽንቶ መላእክትን ድል ነሳቸው፣ አሳደዳቸው። ከዚህም በኋላ በዩር ያሉ መላእክት ፈቃደ ባይሆን ነውን ብለው ወደ ጌታ መለከቱ። ፈቃድስ ፈቃዴ ነው፣ ድል የሚነሳበትን ግብር እንድታውቁ ብዬ ነው ብሎ የብርሃን ትምህርተ መስቀል ሰጣቸው። እርሱን ባየ ጊዜ ሳጥናኤል ድል ተነሳ። ሳጥናኤልም ቢያንቀው መዳረሻ መሸሻ ቢያጣ በወጥመድ እንደተያዘች ወፍ ከዝናብ እንደዋለች ፍየል እየተንቀጠቀጠ በመካከላቸው ወድቆ አቤቱ ጌታዬ አንተ ሳታዛቸው ሊያጠፉኝ ሆነ፣ አሁንም እኔ ላንተ ተገዝቻለሁ ብሎ ወደ እግዚአብሔር ጸለየ። ጌታም ይህን ሐሱር ጎስቋላ የነካ ጫንቃዬን የወጋ እኔን የበደለ ነው ብሎ በነጎድጓድ ድምፅ አሰማ። መላእክትም ይህንን ቃል ሰምተው ትተውታል። እግዚአብሔር ሳጥናኤልን እንደማይመለስ ያውቃልና ሰማይና ምድር የማይችሉት መዓት ወይም መቅሰፍት አወረደበት። ከዚህም በኋላ ሳጥናኤል ስመ እግዚአብሔር በተጠራበት ሁሉ የሚርድ የሚንቀጠቀጥ የሚበን ሆነ። ሶስተኛም ከሳጥናኤል አእምሮ ዕውቀት፣ ፍቅር፣ ትህትና፣ ትዕግስት ተነሳበት። እሱም ሲቻለው የማይምር ሆነ። ስሙም ሰይጣን፣ ዲያብሎስ፣ ጋኔን ተባለ። ጌታም ዲያብሎስን እነዚህን ንጹሃን መላእክቶችን ሳታረክሳቸው ከርኩሳኑ ሰራዊቶች ጋር ወደ ምድረ ፋይድ ውረድ ብሎ በመዓት ወይም በቁጣ ቃል አዘዘው። ጌታም ዲያብሎስን እንዲህ ብሎ በመዓት ቃል ካዘዘው በኋላ በቀኝ በግራ በፊት በኋላ ሆነው እያዳፉ እያጋፉ እልፍ አላፋት መላእክት አውርደው ጣሉት። ዛሬ ከጌታው ጋር የተጣላውን ሰው ቤተሰቡ ሁሉ እንደሚጣላው እንደሚጸየፈው ሁሉ ዲያብሎስም ከፈጣሪው ጋር ተጣልቶ ወደ ምድር ሲወርድ ፀሐይ በመንገድ ቆይታ ይህንን ሐሱር ጎስቋላ እንደ ሰም አቅልጬው እንደ እንጨት አድርቄው ልቅር አለች። ጌታም ተይ፣ እንደ ሰም ቀልጦ እንደ እንጨት ደርቆ ቢቀር ክፉም አይደል ተድላው ነው። ሰማይና ምድር የማይችሏት እሳት አለችኝ፣ ከዚያ ግብቼ ቀጠዋለሁ አላት። ዲያብሎስም እንደ ድንጋይ እየተንከባለለ እንደ ግተት እየተሽከረከረ ወርዶ መካ ወደሚሉት ቦታ ወደቀ። ቅዳሜ በጊዜ ሰርክ ለእሁድ አጥቢያ በተፈጠረው ጨለማ ዲያብሎስ ተጠቅልሎ ገሃነመ እሳት ወርዶበታል። የዲያብሎስም ሰራዊቶች ከሶስት ተከፍለዋል። በአማን ፈጣሪ ነህ ያሉት አብረው እንጦሮጦስ ወርደዋል። አንተ እስከፈጠርህ እኛም እንፈጥራለን ያሉት አብረው መካ ወርደዋል። ዛሬ በምድር ላይ ሰውን ሁሉ ስተው ሲያስቱ ክደው ሲያስክዱ ይኖራሉ። ይሆን አይሆን ብለው የተጠራጠሩት በአየር ላይ ቀርተው ዛሬ ነፍስ ከስጋ ተለይታ ስትወጣ የጻድቃንን ነፍስ እያስደነገጡ የኃጥአንን ነፍስ እየቀጠቀጡ የሚኖሩ የአየር አጋንንት የሚባሉ እነዚህ ናቸው። ከዚህም በኋላ ቅዱስ ሚካኤል የ99 ነገደ መላእክት አለቃ ሆነ፣ ልዑለ መንበርም ተባለ። ሚካኤልም የመላእክት አለቃ ሆኖ ተሾመ። የዲያብሎስንም ሹመት ዙፋን ደረበ። መላእክትም በየነገዳቸው ወደ የቦታቸው ተመለሱ። ረቡዕ ማለት ለፍጥረታት አራተኛ፣ ለቀመር ሁለተኛ፣ ለፀሐይ አንደኛ ማለት ነው። ረቡዕ ማለት 4 ዕለት ማለት ነው። 4 ዕለት 15 ፍጥረታት ይህ ነው። ይህስ የተፈጸመው በምን ቀን ነው ቢባል ሚያዝያ 2 ቀን ነው። ሰላም ውድ አደይ ቁም ነገር ቤተሰቦች እንደምን ቆያችሁልን? አደይ የቁም ነገር ዝግጅታችን ጀምሯል። ቤተሰብ የሆናችሁ ላይክ እና ኮሜንት በመስጠት እስካሁን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አደይ ቁም ነገር